ያገባ ሰውና ያላገባ ሰው እኩል አይደለም ግማሽና ሙሉ በቃ ሙሉ እንግዲህ አግብታችሁ ማለት ነው እና ያ ነገር አለ እንደ እስልምና ደግሞ ወላሂ ትዳር እንጃ የምታየው አይደለም ሐቂቀተን እኔ አልহামዱሊላህ ወላሂ በቀድሞ ህይወቴ ላይ ትዳር የሚባለው ነገር እንደምጠላው በህይወቴ ምንም የምጠላው ነገር የለም ሸይጣን እንደዛ አልጠላው ከምር ነው የምልሽ ምን ነበር ምክንያትሽ የሆነ መጋባት ማለት ለኔ የሆነ የነደደ ሰዓት ውስጥ እንደመግባት ነገር ነበር የሚሰማኝ ለምን አካባቢ ላይ ከማየው እኔ ያደኩበት ሰፈር ላይ ሴት ልጅ ስትሸጥ አውቃለሁ ስትሸጥ ማለት በቃ አካባቢው መጥፎ ነበር እና ያንን ላይፍ አይቼ ምናምን ነገር እኔ 9 ሰዓት ጸበል እንጠመቅ ስንወጣ እነዛ ሴቶች በዛ ኋላ ላይ ሆነው ሳያቸው አይገባኝም ነበር ምልሽ በቃ እንጃ ሴትነቴንም ነበር የምጠላው በዛ ሳይድ ብቻ ነበር በቃ ትዳር የሚባለው እና ባልና ሚስት ሆኖ ደግሞ አብዛኛው ጊዜ ድብድብ ይበዛልኛ ሰፈር በቃ በየሳምንቱ የምታብጥ ሴት አጠፋም ከኛ ሰፈር እና የሆነ በቃ የሆነ ጭቅጭቅ ድብድብ መራገጥ የሆነ እና በጣም ይቀፈኝ ነበር በህይወቴ ማለትና ስቲል አባደር 2 አመት ስሟ አሉኝ በጣም ቅርብ ጓደኞች ከጓደኛም በላይ ቤተሰብ የሆኑ ሰዎች አሉና ሁሌ የምንጣላበት ጉዳይ ነው ስለ ኒካህ ሲነሳ ሹራትቼ ነበር የምወጣው ስለ ትዳር ሲነሳ ረግጫቸው ወጣለሁ በቃላ የሆነ ብዙ ትዳሮች መልሻለሁ ወላሂ ይሆናል አልቀው አድርጎ እንዳሰሰው ይናገራል አልቀው እነሳለ ስልኬን አጠፋለሁ ቤትም አልኖርም እዚህም አልኖርም እደበቃለሁ ለምን በቃ የሚታይ ነገር መልካም ነበር ኔጌቲቭ ሳይዱ ብቻ ነው የሚታይሽ ግን ወደ እስልምና ስትመጪ ግን ሁሉም ነገር የራሱ የሆነ አደብ አለው ሴት ልጅ ሐቋ አለ ወንድ ልጅ ሐቋ አለ እንደ ባልና ሚስት ስትሆኚ ደግሞ ሐቄን ይጠብቃል ሐቁን ይጠብቃል ጋይድላይን አለ እሱን እየገለጥሽ ብቻ ነው የምትናነው በቃ ምንም የሚጎድልሽ ግራ የምትጋቢበት የሆነ የምትጨቆኝበት ህይወት አይደለም ሰላማዊ ነው ተረጋጋ በቃ ጣፋጭ ነው ይሄ ነው ኢንሻአላህ አላህ ጣፋጭ ያድርግላችሁ